ኢየሱስ እብድ ነው ትቀበላለህ? ባይብል 30 80 እሺ ላውጣለት ከአንድ ጊዜ እና ከዛ እናያለን። 30 80 ሶሪ እሱ ስለ መሐመድ ቅማል ነው የሚያወራው። ይቅርታ አይ አይደለም እዚህ ጋር ስጽፈው አከላክዬ ጽፌው ነው ማለት ነው። ቁርአን ቅዠት ነው የሚለው ነቢያት ምዕራፍ እሺ ቀጥል። ምዕራፍ 21 5 ነቢያት ምዕራፍ 21 ላይ ይኸውልህ ሪፍሬሽ ካለ አንተ በስነ ስርዓት አውራ። እሱ ጥያቄ ካለ በስነ ስርዓት ጠይቅ። እሺ ዛራ ልታወራ መስሎኝ ነው ሁሴን። እሺ ስንት ነው ያልከው ወገናችን? 21 ነቢያት ምዕራፍ 21 ኮሜንት ላይ ይሰማል። ይታያል ወገናችን። አሁን ይሄን ያሉት ከሃዲያኖች ናቸው። እሺ ከሃዲያኖች ናቸው። እንዳል መሐመድም ጌታዬ ቃልን ሁሉ በሰማይና በምድር ያለ ሲሆን ያውቃል፣ እርሱም ሰሚ አዋቂ ነው አለ። ከዛ በእውነቱ ቁርአን የህልሞች ቅዠት ነው፣ ይልቁንም ቀጠፈው። እንዲሁም ቅኔ ገጣሚ ነው አሉ። ገጣሚ ነው የቀድሞቹን እንደተላኩ በመልእክተኛም በተአምርም ይምጣብን አሉ ይላል። ይሄን ያሉት ከሃዲያኖች ናቸው፣ የቁረይሽ ማህበረሰቦች ማለት ነው። ልክ ኢየሱስን እብድ ነው እንዳሉት ማለት ነው። ከሃጂዎች ነው እንደዛ ያሉት። ከሃዲያኖች ናቸው ቁረይሾች፣ ኢየሱስን እብድ ነው እንዳሉት ማለት ነው። እሺ እንጂ ቁርአን እንደዛ አይልም። ቁርአን ከዓለማቱ ጌታ ካለ የተወረደ ነው። ሌላ ጥያቄ አለ? ተመልሶልኛል። እሺ እናመሰግናለን። ሌላ ጥያቄ አለ? ሌላ አለኝ ግን ብዙ ቅር እያለው ነው። ለምን እንደሆነ አላወኩም። አይ ቅር አላለውም። ቅድም የተናገርክበት መንገድ ልክ ስላልነበረ ነው። እሺ ጥያቄ ካለ ቀጥል። እሺ የሁሉ ምግብ ተበልተው ማለት ነው። ምግብ ከበላን በኋላ እጅ ለምንድን ነው የምንልሰው? የሚላሰው ማለት ነው። ወይም ለሌላ ሰው ማለት ራሱ ካላሳ ለሌላ ሰው እንዲልስ ግዴታ ነው። እንደዛ የሚል ግዴታ ነው የሚል ሻል ቡካር 54 50 ሰው ከበላ በኋላ እጁን ቢልስ ችግር አለው? ናታን ካላሳ ደግሞ ለሌላ ሰው መስጠት ግዴታ ነው። እንደዚህ የሚል እሺ እናውጣ። ግዴታ ነው። እሺ የት ነው? ሻል ቡካር 54 56 እሺ ሰሂህ አልቡኻሪ 54 56 ይኸው 54 56 ነው ያወጣሁት። እሺ إذا أكل أحدكم فلا يمسح يده حتى يلقاها أو يلقيها ይላል። የታለ ግዴታ የሚለው አሳየኝ። እዚህ እንግሊዝኛ ታነባለህ አይደል? አርጊው አማርኛው የለም። አማርኛ የለም፣ እንግሊዝኛው አራረብኛ ነው ያለው። ግዴታ የሚል የለም እዚህ ላይ። ግን ለሌላ ሰው እንዲልስ ያዛል አይደለም? ግዴታ የሚል አለ እዚህ። ለሌላ ሰው እንዲልስ ያዛል አይደለም? ግን ግዴታ ነው እኮ ለሌላ ሰው ሲካለ ስት ነው በቃ እኮ ግዴታ ነው የሚለው የታለ? ስጣል አይደለም? አልሰጥም ካልኩ እኮ ወንጀል ሊሆንብኝ መስጠት ግዴታ ነው። የታለ እንደዛ የሚለው የታለ? ሌላ ሰው እንዲልስ ስት ካለ መስጠት ነው አለብኝ። አድርግ ያለውን ማድረግ፣ አታድርግ ያለውን ስጥ አይልም፣ አድርግ አይልም፣ ግዴታ ነው አይልም። ስጥ አይልም። እዚህ ቦታ ላይ ራስህ አትጨምር። እሺ ሐዲስ የሚለው لا يمسح أحدكم إذا أكل حتى يلعقها أو يستعلقها إلى أو ماشي عنداتشو زبلتو
እንዳያብስ ወይ እስኪልሰው ወይ እስኪያስልሰው ይላል። የሚልሰው ማን ነው? ወደሚልስበት ራሱ ነው የሚልሰው። ያ ግዴታ አይደለም። ሰውየው እኔ ያለሰም በቃ በላሁ ጠገብኩኝ ብሎ መታጠብ ይችላል፣ መብት ነው። እንደ ሱና ነው። እዚህ ለሌላ ሰው እኮ አስልሰው እያለ ነው። ወደ ሱና ዳስ የሚለው ራሱ ነው የሚልሰው። ያስልስ የሚለው ማንን ነው ከተባለ ደግሞ ሚስት ነች። ሚስት ባሩን እንደ ግዴታ ነው ወይ ግዴታ አይደለም? ለሚስት ተላላማ ለሱ ነው መልእክቱ ያ ነው። ለማን ነው የሚያስልሰው የሚለውን ዑለሞች ሲናገሩ ሊዘውጀትህ ይላሉ፣ ለሚስት። አሁን አንተ ግን እዚህ ጋር የዋሸኸው ውሸት ምንድን ነው? ግዴታ ነው አልከ። ይሄ ግዴታ አይደለም። 5 ጊዜ ስገድ ስላለ ግዴታ ስለሆነበት አይደለም የሚሰግደው። ግዴታ ሲገድ ይላል ቁርአን ላይ። ግዴታ ሲገድ አይልም ይላል። 5 ጊዜ ሲገድ ስለተባለ ነው የሚሰግደው። ይሄም እኮ አድር ከተባለ ማድረግ አለበት። አይወለህ እንደሰና ግዴታ እና ሱና የሚባል ነገር አለ። የሶላቱን ለምሳሌ ምሳሌ አመጣህ። ግዴታ ነው ስገዱ የሚል የለም አልከ። አልኩህ ማስረጃ ራሱ ይፈልጋል። ግዴታ ሲገድ የሚለውን እሺ፣ እሱ ካለ ላላናበው እችላለሁ። ግን አድርግ የተባልከውን ማድረግ ግዴታ ነው አይደለም? አይደለም። ግዴታም አይሆንም አለ፣ ሱናም አለ። በእስልምና በፈቃድህ የምታደርገው አለ። ለምሳሌ ማሽን ነው ማለት ነው የምትቀበላ። አለመቀበል አይደለም፣ እንደ ግዴታ ሳይሆን እንደ ሱና የሚባል ነገር አለ። በፈቃድህ የምታደርገው አለ አይደል? እንደዛ አይደለም እኮ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ግዴታም አለው፣ ግዴታ ያልሆነም አለ። ከነዚያ መካከል ለምሳሌ ሶላት ነው ግዴታ ነው የሚል የለም ማለት ነው። ግዴታ ነው። እሺ፣ ይሄኛው ግዴታ አይደለም የሚለውን አሳየኝ። በፍቃዱ ነው ግዴታ ነው አይደለም የሚለው። ግዴታ እሱ መቀመጥ የለበትም። እያንዳንዱን ተግባር ሲናገር በቁርአንና በሐዲስ ላይ ይሄኛው ግዴታ፣ ይሄኛው ሱና፣ ይሄኛው ግዴታ ነው ሱና ብሎ መቀመጥ የለበትም። ኢየሱስ ክርስቶስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ ናቲ? ምን ይላል? ኢየሱስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ? አይደለም፣ አምላክ ነው። በግ ነው ይላል መጽሐፉ። ተሳስተ? አልተሳሳተም። ትርጉም ይኖረዋል። አንድምታ ላይ አንዴ ስለ አንድምታ እየነገርኩት አይቻልም። አንድምታ እያለ ነው እሱ። ገብቶሃል አይደለ? አሁን እሱ አይደለም ጥያቄያችን። ቃል በቃል እሱ ነገር መቀመጥ አለበት ካለ እንደሱ እሱ እንደፈለገው በግ ነው ይላል መጽሐፉ ላይ። በግ ነው አይደለም ኢየሱስ ክርስቶስ የእግዚአብሔር በግ ነው ብሎ ዮሐንስ ተናገረ። ኢየሱስ የእግዚአብሔር በግ ነው አይደለም ናቲ? እሱ እኛንም እኮ በግ እያለ ነው የሚጠራን እኮ። ስለዚህ በግ ነህ አይደለህም አንተ? አይደለም፣ በግ አይደለም ሰው ነኝ፣ ግን እግዚአብሔር በግ ነው ብሎ ስለሚወደን ነው። ስለሚወደን ነው የሚለው የት ጋር ነው ያለው? በግ ያልኳቸው ስለምወዳቸው ነው ያለበት። በምሳሌ ነው የሚናገረው ማለት ነው። ኢየሱስ ክርስቶስ በግ ያልኳቸው ስለምወዳቸው ነው ያለበት ቦታ አለ ወይ? በምሳሌ ነው የሚናገረው። ናቲ አንዴ እኔ ላናግረው መውሱ አንተ ያነጋገርህ መንገድ አንተን ማስተናገድበት መንገድ ሌላ ነው። አሁን እሱ እንደመጣበት አስተናግረው ብዬ ነው። ካለ በኋላ ትከተላለህ ከሌላ። ስለዚህ አይ እሱ ልንገረው ብዬ ነው። እሱ ስላላወቀ ስለ ተፍሲርና ስለ አንድምታ አያውቅም መሰለኝ። ናቲ ተፍሲር በእነሱ ቁርአን የሚፈታው በተፍሲር ነው፣ የእኛ ደግሞ በአንድምታ ነው። አሁን ለምሳሌ ቀጥታ መጽሐፍ ቅዱስ ላይ በግ የሚል ካየህ አንድምታው ላይ ግን የዋህ ብሎ ሊፈታው ይችላል። ስለሆነ በአንድምታው ላይ የሚፈታው የእነሱም የሆነ ነገር ካለ በተፍሲር ይፈታል። እየሰማኸኝ ነው ናት? እየሰማሁ እኔም መፍታት አልችልም። መጀመሪያም ነግሬያታለሁ ለእሷ መተርጎም አልችልም። ልንገርህ እዚህ ጋር እንደዚህ ካልክ በኋላ መልስ ካሉ ከተፍሲር ካሳዩ ምንም ማድረግ አልችልም። ምክንያቱም ተፍሲር መፍቻ ነው የነሱ። የእኛንም በግ የሚለውን ሁሱም ያውቀዋል። አንድምታ አለ፣ በአንድምታ ነው የሚፈታው። ቀጥታ ዝም ብሎ ይፈታል። አሁን ምናልባት የሚጠቅመህ ከሆነ ማሳየህ ሰውየው የጠየቀው ሰውዬ ማለት ነው። ሐዲስ ያመጣው እዚህ ጋር ነው። ይሄ አሁን ነው የገባሁት። ጥያቄውን አልሰማሁትም። የሰማኸኝ ከሆነ የጠየቀውን ጥያቄ ግን
ለዛ አንድምታ ካለው ምንም ማድረግ አይችሉም። እሺ ብለህ ነው መቀበል ያለብህ። ኢዛ አከለ አሐዱኩም ፈላ የምሰሕ የደሁ ሐታ የልዐቀሃ አው ዩልዒቀሃ ይላል። ማንን ነው የሚያስለሰው የሚለውን እዚህ ጋር ትርጓሜ ጋር ሲያስቀምጠው ምን ይላል? ምን ማለት ነው? ይሄ አማርኛ ልቀይርላችሁ ይችላል። ተመልከቱ። ማንን ነው ወደ አማርኛ ልቀይረው? ወደ አማርኛ ልቀይረው። ምን ይላል እዚህ ጋር? ሚስቱ ይላል። ሚስቱ። ስለዚህ ሚስቱን ሰውየው ፈቃደኛ ከሆነች ነው ያንን ማይ አልፈልግም ካለች መብቷ ነው። የሱና ነው። እሺ እና ሱና እንደሆነ እዚህ ጋር ምን ይላል? وفيه أن بركة الطعام غير معلومة في مكوناته أو جزئياته فليحرص الإنسان على السنة. سنة እንደሆነ እዚህ ጋር ተቀምጧል። ሱና ነው ይባላል። ግዴታ አይደለም። ግዴታ ያልሆነ ማለት ነው ከዚህ ሱና የሚለው። እሺ ያ ሱና ጥያቄ ካለ ቀጥል። ለመጨመር ያክል ሁሱ እንትን ኢየሱስ እጁን ሳይታጠብ ነበር የሚበላው፣ ግዴታ ነው? ይሄንን ብትጠይቀው። ኢየሱስ ሲበላ ይታጠብም ነበር አይደል? ከማነህ ናትናኤል እጁን ሳይታጠብ በላና እጁን ለሌላ ሰው አስልስ ማለት እኮ ሰማይና ምድር። ጥያቄያችን አሁን ሌላ ነው። ኢየሱስ ክርስቶስ ምግብ ሲመገብ ይታጠብ ነበር? እጁን አይታጠብም? እሱና የጠየኩን ጥያቄ ምን አገናኘው ነው? እሺ አገናኝ። ኢየሱስ ክርስቶስ ለሌላ ሰው አስልስ ብሎ አላዘዘንም። ኢየሱስ ክርስቶስ ምግብ ሲመገብ ቀድሞ እጁን ይታጠብ ነበር አይታጠብም? ታጠበም አልታጠበም እሱና እኔ የጠየኩት ጥያቄ ይለያል። ያ አገናኝ ማመን ነው። ለሚስቱ ነው አልክ። ለሚስቱ የሚል ደግሞ አላሳየኝም። ኢየሱስ ክርስቶስ ምግብ ሲመገብ ከመመገቡ በፊት እጁን ይታጠብ ነበር ወይስ እናንተን ታጠቡ ብሏቸዋል? አላነበብኩም እሱን ቦታ። በጣም ጥሩ። በጣም ታዲያ ለምንድን ነው የምትታጠበው? ምግብ ከመብላት በፊት ትታጠባለህ? ታጥቤ ነው የሚበላው። ለምን? ኢየሱስ እኮ ሳይታጠብ ነበር ይበላ ይላል መጽሐፉ። ሳይታጠብ ብላ ይላል። ኢየሱስ ክርስቶስ እንዴት እንደተመገበ ስናይ ጊዜ በላ ተነግሯል መጽሐፉ ላይ። ምን ትላለህ አንተ? እኮ ፊደሏን ብቻ ነው የምታነበው። ስለምን እንደሚናገርም እኮ ወይ አላነበብኩም ይሆናል። እኔ እሱም ቦታ አላነበብኩም ከነ ምን እንደሚልም አታውቅም። ነገር ግን እኛን አንብባችሁ ብቻ ነው ትለናለህ አይደል? አይደለም አንተ አውዱን ሳትረዳ ነው እኮ። መቼ እንደሆነ ኢየሱስ አምላክ ነኝ አለ ወይ ምናምን ስትል ነበር። እንደዛ አይባልም። አውዱ ምን ይላል? እሺ ንገረን እስኪ አንተ ከተረዳኸው እኛ ካልተረዳ ነው። እስኪ ንገረን። እሱ ቦታ አላነበብኩትም አልኩኝ እኮ። እሱ ኧረ ሳታነብ ነው እንደ አውዱ ምን እንደሚል አታውቅም ብለህ ሰውን የምትተቸው አይደለም። አንተ ብዙ ጊዜ ስታወራ ማለት ነው አውዷን አታነብም። ቆርጠን አሁን ይጨርሳል። ስለ ብዙ በቀጣይ እናወራለን። አምላክ ነኝ ብለዋል ወይ ብለህ ትጠይቃለህ። አውዱ ምን እንደሚል ታውቃለህ? ካነበብኩት አውቀዋለሁ። ሳታነብ እንዴት ነው አውዱ ምን እንደሚል አታውቅም ብለህ አንተ አታውቅም ብለህ ሰውን ስትተች አንተ ያወቅከውን ነገር መሆን አለበት አይደል? ነው ሳታውቅ በዝም ብለህ በጨበጣ ትተቻለህ። አይሽ ቀጥል። ሌላ ጥያቄ አለ? ጨርሻለሁ። እሺ የኢየሱስ ክርስቶስ ከሙታን መነሳት ቅዠት መስሎ ታያቸው ለሐዋርያቶች ይላል መጽሐፍ ቅዱስ። ቅዠት ነው እንደመነሳቱ? እንደ ተአምር ስለሆነ ነው። ቅዠት ነው አይደለም? አይደለም ተአምር ስለሆነ ነው። ተአምር አይልም። ማዚያ ጋር ቅዠት ነው የሚለው ክፈተ ተአምር ነው ቅዠት ነው አሉ ወይ መስሎ ታያቸዋል? ቅዠት መስሎ ታያቸው ሐዋርያቶች ናቸው። እንግዲህ ቀድመው የክርስቶስን ሞትና ትንሣኤ ተምረዋል፣ ያውቃሉ አይደል? በእነሱ ቅዠት ሆኖ ተገኘ። እነሱ
ሞቶ ተነሳ ሲባሉ ቅዠት መስሎ ይደነግጣሉ። እንዴት ነው የማይደነግጡት? እኮ ተደርጎም አይታወቅም። ስለ ቅዠት ነው እያወራሁኝ ያለሁት። ቆይ ቅዠት መስሎ ታይቷቸዋል አልታያቸውም? ለሐዋርያቶች ሄሎ ሄሎ ይሰማል። ቅዠት መስሎ ታይታቸዋል አልታያቸውም? ቅዠት መስሎ ታገኘ ወይ ነው? ቅዠት ሆኖ ቀረ? ውሸት ሆነ? ቅዠት መስሎ ታይታቸዋል ወይንስ አልታያቸውም? ሞትና ትንሣኤውን ቀድሞ የሚያውቁ አካሎች ናቸው አይደለ? ሞቶ መነሳቱን በሰሙ ጊዜ የነገረን ትንቢት ያውና ተፈጸመ፣ የኃጢአታችንን የሚበት ነገር በቃ ሰራልን ብለው ሊደሰቱ ይገባ ነበር ተአምር ሲከሰት ጊዜ። ነገር ግን እነርሱ ተተተው ቅዠት መስሎ የታያቸው አላመኑምም ነበር። ከዛ አመኑ አላመኑ? ከዛ በኋላ እዛ እንቀጥላለን። ነገር ግን ይሄ ነገር ቅዠት መስሎ ነው የታያቸው። ከዛ በኋላ አመኑ እኮ እነዛ ሰዎች እኮ አመኑ። በፈጣሪ ይሄን ነገር ቀድመው እሱ ሙቶ እንደሚነሳ ያውቁ ነበር? ያውቁም? ሐዋርያቶች ያውቃሉ። በጣም ጥሩ። ታዲያ በተነሳ ጊዜ ያ ትንቢት ሲፈጸም ሊደሰቱ ነው የሚገባ ወይንስ ቅዠት መስሎ ነው ሊታያቸው የሚገባ? ካሌብ ቀጥል። ጥያቄ አለ ካሌብ? ቴዲን ልመልስ። ቴዲ ወጣለች። ጥያቄ አለ ካለ ይቀጥል። ጥያቄ ምንድን ነው ካሌብ? እሺ ሳይ ሙስሊም 1439 ላይ ያወጣልን እስኪ አንዴ። ኢብሮ አውጣለት ትችላለህ? እሺ ላውጣለት። ሰሒህ ሙስሊም ሳይ ሙስሊም እሺ ሳይ ሙስሊም ስንት ነው ያልከው? 1439 1439 ኦኬ። እሺ ቪዲዮ ልክፈትልህ። ኦኬ 39 ይሄ መሰለኝ። አንብበው እስኪ አረብኛ ላይ أن رجلا أتى رسول الله صلى الله عليه وسلم فقال إن لي جارية لا نياقل قيسي تعالج هي خادمنا أرصاي نياقل قينج وسالتنا وأنا أطوف عليها وأنا أكره أن تحمل فقال اعزل عنها إن شئت. أرصان يكنانياتها سويو እና ያንን የዘር ፈሳሽን አወጣለሁ ወይም ያንን ያወጣ ሰው እንዳታረግዝ ማለት ነው። ማውጣትን ተለማመድ አሉ። ይሄን ነገር ማውጣት እንደሚፈቀድ ተገለጸለት። ሰውየው ለምሳሌ እሺ ይሄንን ያዝልኝና ኢብሩ ሳይ ሙስሊም 1442 ቢን አውጣልኝ እዚሁ ላይ። ኦኬ ይሄኛው ነው ሁሱ ጨረስክለት ወይስ? ተስማምተናል፣ ተግባብተናል። ተረጋጋኝ፣ መቼ ገና ጨረሰ። ይሄ ሰውየው ለምሳሌ መውለድ ካልፈለገ አልዓዝል ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ዑለሞች የከለከሉት ነገር ነው። ሰውየው ሚስቱን ተገናኝቶ ከዚያ የዘር ፈሳሽ ማፍሰስ የሚለው ነገር
ይሄ ገብቶኛል። የቀጣይ ማስረጃ ይህን ተረድቼዋለሁ። እንደሚፈቀድ ተረድቼዋለሁ። እንደማይፈቀድ ከዚያ በኋላ ተገልጿል። ረጋ በላ አሁን እዚህ ቦታ ላይ ምንድን ነው ይሄ ራሱ እንዳው ይሄ ብንይዘው ሰውየው ዛሬ ላይ ለምሳሌ ከሚስቱ ጋር እየተገናኘ መውለድ የማይፈልግበት ጊዜ ሊሆን ይችላል። ያንን የዘር ፈሳሹ እንዲቀርና እንዳታረግዝ ማስቀረት ማለት ነው። ሌላ ነገር የዛኔ መድኃኒት የላቸውም። ከኒና ወስደው መርፌ ተወግተው የሚያስቀሩበት ሌላ መንገድ የለም ነበር አይደለ? የቴክኖሎጂ የለም የዛኔ። ስለዚህ ያንን ልጅ ላለመውለድ ብሎ ሰውየው የሚያደርገውን ነገር እንጂ ሌላ አይደለም። እሺ፣ ለማንኛውም ይሄ ማለት መውለድ ካልፈለገ ወደ ውጭ አፍሶ ይገናኝ ነው። እንደዚያ ነበር። ነገር ግን እንዳሳይ እዚህ ቦታ ላይ እንዳለ ከዚያ በኋላ ዑለሞች እዚህ ቦታ ላይ ምናልባት من يلال شيخ الإسلام ابن تيمية رحمه الله تعالى مجموع الفتاوى 32 مجلد قطر عند متوسر لي وأما العزل إذا فساش المافسس ما فقد حرمه طائفة من العلماء كفيل بركات علماء هن النجر حرام ناكل كنا بلو قال سؤال إيش كتر هن يتفكربت هنا مكناتي نورا مجمل على كابي كذاب على علماء ሳይ ሙስሊም 1442 ላይ ያወጣልኝ ቢ ላይ 1442 ቢ ይሄንን ብለኝ እሱ አለ። እሺ እሺ አንብብለት ኢብራሂም አንብብለት አንዴ። ኦኬ እሺ ይሄኛው የሚለው ማለት ነው ምን ይላል መሰለሽ የሳይድ አን ወይ حدثني ابو اسود عن وجدت عن عائشه عن جدامه بنت الشباب فقالت حضرت رسول الله صلى الله عليه وسلم في اناس وهو يقول لقد هممت ان انهى عن الغله فنظرت في الروم وفارس فإذا هم يغيلون أولادهم فلا يضروا أولادهم ذلك شيء. ثم أوكي. مرحبا. أشكتل جرس. ثم سألوه عن العزل فقال رسول الله صلى الله عليه وسلم ذلك الولد الخفي. ذلك الولد الخفي. እሺ ይሄ አይደለ የቀደመውን ሐዲስ ይሄ ቀደመን ብዬሽ ነበር። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ እዚህ ጋር እየከለከለ ነው። መጀመሪያ ላይ እየተናገረ ያለው ምንድነው? አንዴ ይብሮክ ትንሽ እንትን ምን ይላል? حضرت رسول الله صلى الله عليه وسلم في أناس وهو يقول لقد هممت أن أنهى عن الغيلة فنظرت في الروم وفارس فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا لا غيلها مالتنا سوية ومستو يتبت يالش مستو المجنانيت يا مالت يوريج دومان كجرسش بوحالا سلام الجنانيت ይሄን እንደከለከለ አስቤ ነበር ችግር የለውም ይሄን ነገር ቀጥሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ሚስቱ ወልዳ ከዚያ በኋላ በወሊድ ደሙ ላይ ያለች መገናኘት በፍጹም አይፈቀድም። ከዚያ በኋላ ግን እያጠባች ባለችበት ጊዜ ቢገናኝ ችግር የለውም ከደሙ እስከ ነጻች ድረስ እሱ ነው። ሁለተኛ የሚነገረው ደግሞ አዝለን ከላይ ቀደም የጠየቀውን የሚከለክል የሆነ ሐዲስ ነው። በቀጣይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከለከሉ። ምን ይላል ቀጥሎ? فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا. يبروت مش كف أدركوا. ثم سألوه عن العزل. كذاب يزر فساشن سلام مافسس. ما لا تسويه بيستون تجرانيتو كجرس لك اسبرمون وجلا يفسدوا سلام مافسس. طيقوا النبي صلى الله عليه وسلم. ثم سألوه عن العزل. هذا رسول الله صلى الله عليه وسلم ذاك الوأد الخفي.
ድብቅ የሆነ ልጅን መቅበር ነው ብለው ተናገሩ። ወእድ ብሎ ማለት ወኡደቱ ቁቲለት ይላል። ማለት ልጅን በድብቅ እንደ መግደል ያክል ነው ብለው ወንጀሉን ይሄን ያክል አስከፊ መሆኑን በመግለጽ ከለከሉት። እሺ ያንኛውን ሰውዬ ግን ተለማመር ነው ያሉት። ይሄንን ደግሞ መጀመሪያ ላይ ይሄ ነገር የተፈቀደ ነበረ። ከዚያ በኋላ ቅድም ሳሳየህ ነበር ኢብኑ ተይሚያ ረሒመሁላህ ተዓላ ይህን ሐዲስ መሰረት አድርገው ያውና እዚህ ጋር ዑለማዎች ክልክል ነው ሐራም ነው ብለዋል ይላል። እሱ ምን ላይ ነው ያለው? ይሄ ያሁኑ አሁን የሚከለክልበት ሐዲስ ነው። አሁን ሁለተኛ ያሳየህ አሁን ያሳየህ የዑለሞችን ደግሞ ላሳየህ፣ ችግር የለም። ዑለሞች ሐራም ነው ብለውታል ብሎ ኢብኑ ተይሚያ የተናገረበት ከነምንጭ ላሳየህ። አንድ ትልቅ ላይ ነው እሱ መልክ ነው። ግን እኔ አሁን እዚህ ጋር ያውና ምን ይላል? قال شيخ الإسلام ابن تيمية رحمه الله تعالى وأما العزل فقد حرمه طائفة من العلماء. هنا إذا فساشن علماء حرام بلوتال كل كلام بلوتال هي يتناقض. እሺ እዚህ ጋር አንተ ያልከኝ ያለውን ከዛ ያንን ከነገረው በኋላ ነው ይሄ ህግ የወጣው ነው። እንደዚያ ነው። እዚህ ቦታ ላይ ግን ልንገርህ ላለመደበቅ ማለት ነው። አንደኛ ይሄ ነገር ምንድን ነው? የዘር ፈሳሽን ማፍሰስ የሚለው ነገር ልክ ዛሬ ላይ እንዴት ነው የምንረዳው ከተባለ ባልና ሚስት አራርቀው መውለድ ፈለጉ ለምሳሌ አይደለ? በመካከላቸው ስምምነት ተፈጥሮ ማለት ነው። ወይ ልጅቱ ጽንስ መሸከም ማትችል ልትሆን ትችላለች፣ ወይንም በተደራራቢ አሁን ወልዳ ወዳው ብትወልድበት ይሄ ልጅ ሳታጠባው ሳያድግላት ምናምን የሆነ ክፍተት መፍጠር ፈለጉ። የዛኔ ተስማሙና ባልና ሚስት ይሄንን የዘር ፈሳሽ እንዲዘገይ ማድረግ እርግዝና እንዲቆይ ማድረግ ቢያደርጉ ማለት ነው። ሌላ ነገር አይደለም። ስለዚህ ነው እየተናገረ ያለው። ስለዚህ በዑለሞች መካከል ሁለት ሀሳብ አለ። አሁን ባልኩህ መሰረት ይሄ የሚጠቀሙ አራርቀው ለመውለድ ሲሉ 2 ዓመት 3 ዓመት ድረስ ይሄ የዘር ፈሳሽ በቃ እዛው እንዲቀር ማለት እርግዝና እንዳይከሰት ቢያደርጉ ችግር የለም ያሉ ዑለሞች አሉ። ሌሎች ደግሞ አይቻልም ያሉ ዑለሞች አሉ። በፍጹም ይሄንን ወደ ውጭ ማፍሰስ የሚለው ነገር ክልክል ነው። እሱ አይሆንም። እንደሱ ሳይሆን ልጁ እንዲቀር ማድረግ። እንዳጠቃላይ በዑለሞች መካከል ሁለት ሀሳብ አለው። ይሄ ነገር ሁለት ሀሳብ አለበት። እሺ አሁን እንደመለስክልኝ ከሆነ ያው ደገምኩት እንጂ በ39 ላይ የተናገረው እና በ42 ላይ የተናገረው ይለያያል። ልክ ነው። በ39 ላይ ሲናገር የነበረው በ42 ላይ በ41 ላይ ሲናገር የነበረው ጊዜ እርዝማን ያለው የለውም። እስኪ እችን ካወቅ አንድ ህግ ይመጣና አሁን ለምሳሌ ከዚያ በኋላ ያን ህግ የሚሽር ደግሞ ህግ አላህ ሱብሓነሁ ወተዓላ ያመጣል። በነቢዩ ሰለላሁ ዐለይሂ ወሰለም በኩል የሆነ ህግ ይመጣና ያን ህግ በሌላ ህግ ይሽራል። ያን እንደማለት ነብዩ መሐመድ የሚናገሩት አላህ እንትን የሚለው አላህ የሚያዘው ነው። ከአላህ ሱብሓነሁ ወተዓላ በሚመጣ ምርሽ እንደዛ ከሆነ አላህ መጀመሪያ ላይ ማፍሰስን ይፈቅድ ነበር። ሰዎች አራርቀው እንዲወልዱ የሚለውን በዚህ መሰረት ያ ሰውዬ መውለድ ካልፈለገ አላህ የወደፊቱን ማወቅ ይችላል አይችልም? አምላክ ስለ ወደፊት ሁሉ የሚያውቅ ነው። ኢየሱስ ግን ስለ ወደፊት አያውቅም። እኔ ኢየሱስ ጋር አይደለም ያለሁት እሱ እና አላህ የወደፊቱን ማወቅ ከቻለ አንዴ በዚያ ላይ ጥያቄ አለ ብለህ መጠየቁ የተሻለ ነው። ችግር የለም። ያውቃል አያውቅም ብለህ ከጠየቅ እና እናነጻጽረዋለን። እኔ አሁን እዚህ ጋር ልጠይቅ የፈለግኩት አላህ የወደፊቱን ካወቀ ያንን ጥያቄ እንደሚያነሱ ያውቃል። ስለሆነ መጀመሪያውኑ ለምን ያንን ህግ ተለማመድ ብሎ አዘዘው? መጨረሻ ላይ እንደሚያፈርሰው እያወቀ አንድ ህግ ይወጣና አምላክ ያን ህግ ይሽረዋል፣ ያቀልላቸዋል። ሰዎች ነገር ይሽራል። አምላክ እንደ መጽሐፍ ቅዱስ የሆነ ህግ ያስቀምጥና በብሉይ ኪዳን ባንድ ይሽርልሃል አይደለ? ያን ካወቀ ለምን ይሄን ቀድሞ አስቀመጠባቸው ብለህ አምላክህን ትጠይቃለህ? ቋንዲማ እኔ አሁን እዚህ ጋር እያልኩ ያለሁት መሰለህ የወደፊቱን ካወቀ ይህን ጥያቄ እንደሚያነሱ ያውቃላ። ይህን ጥያቄ እንደሚያነሱ ካወቀ መጀመሪያውን ለምን አስተካክሎ አይቻልም ብሎ በመሐመድ በኩል አይናገርም? ወይም ቀጥታ በመሐመድ በኩል
ነው የሚናገረው የሚለውን ተስማምተንበታል። መጀመሪያ ላይ ተለማመዱ ብሏል። ያንን ህጉን ደግሞ መልሶ በ41 ላይ ተለማመዱ አይደለም። ያንን የዘርፈሳ አንድ ክፈቶሽ አተወጣለህ እኮ እዕዚል ማለት ያንን የዘርፈሳሽ ያስወጣው ማለት ነው። ሌላ ነገር ቃል የለውም። እሺ ክፈትልኝና እስኪ አንዴ ደግመህ እናንብሽ። እሺ አውጣለት። ይብሮ ማየት ፈልጋል ደግሞ አልቡኻሪ ስንት ነበር? 39 ኤ ላይ አውጣለት። ይብሮ አለ አንዴ እያዳመኩኝ ያጣላ ኢብራሂም አለ የለ ሄሎ አለሁኝ። አንዴ አንድሽ እንተና ያጣላ ስንት ነው ያልከው? ቡኻሪ ወይ ሙስሊም ስንት ነው ያልከው? ሄሎ ቡኻሪ ስንት ነው ያልከው? አንዴ ጥብይ አንዴ እሺ ሌላ ጥያቄ አለ? ሄሎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አንድ ሰው መጀመሪያ ካፊር ሆኖ ከዛ ሰለመ ሰላም አለይኩም ይሰማል? ይሰማል። እሺ መጀመሪያ ካፊር ነበር፣ ከዛ ሰለመ። በካፊር ህይወቱ ላይ ያለ በጣም ብዙ ሰዎችን በድሎ ምናምን አስለቅሶ ከሆነ እና እነዛ የበደላቸው ሰዎች ሙስሊሞች ከሆኑ አልቅሰው ለአላህ ከተናገሩበት፣ ከዛ ደግሞ ወደ እስልምና ሲገባ ገና እንደተወለደ ሕፃን ልጅ ነው፣ ወንጀል የለበትም ይባላል። ያ ነገር እንዴት ይታያል? እንዴት ነው? አላህ ሐቃቸውን ይወስድላቸዋል ወይስ እንዴት ነው የሚታየው? ማለት ከመስለሙ በፊት የሰራው ኃጢአት ካለ ይማርበታል። ሰውንም በድሎም ከሆነ ማለት ነው። የሰዎች ሐቅ ካለበት ያን ይመልሳል። ቢሰል መምራቱ ኦኬ እሺ ጀዛኪላ። አይ እሺ ሎያሊቲ ሰላም ሰላም ብያለሁ። እንዴት ናት? ሰላም አሎ አትሰማም? ይሰማል? እሺ አለን ፈጣሪ ይመስገን። እሺ እኔ ጥያቄ ሱራ 34:50 ላይ ነበር። ሱራ 30:50 እሰማለሁ። ይሰማል። ሱራ 30:50 እሰማለሁ። ይሰማል። እሺ 34:50 ነው ያልከው? እሺ እንትን ነው ያልከው? 34:50 እሺ እሱ ላይ ጥያቄ ምንድን ነው? እሺ ብሳሳት የምሳሳተው በራሴ ብቻ ነው፣ በምንም ጌታዬ ወደ እኔ የሚያወርደው ነው። እርሱ ሰሚና ቅርብ ነው በላችሁ ያለ። እሺ ያው የሰው ልጅ ቢሳሳት እዚህ ጋር ማን ነው ተናጋሪው? በል እያላቸው ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሉ እየታዘዙ ነው። አላህ ሀሳብ ጋር ማለት
ያለኝን መረዳት ልንገርና በሱንት ያለኝን ሀሳብ መረዳት ልንገርን ከዛ አንተ ተጠብቀህ ታጠቃለህ ልስማ። እንግዲህ በዚህ ላይ የሚናገረው ነብዩ መሐመድ ነው አይደለ? በልቸው የተባለው አይደለ? ሀሳቡን እዛ መሰለኝ እና ሙስሊሞች ካለባበሳችሁ ጀምሮ እንዲሁም ደግሞ ሌላ ነገሮች የነብዩን መሐመድን መምሰል ወይም ወሳኝ እንደሆነ ታምናላችሁ። ስለዚህ እርሱ ቢሳሳት የሚጎዳው እርሱን የተከተለ ሰው ሁሉ እንጂ እርሱን ብቻ ስላልሆነ ይሄን ነገር አንተን አልሰማም። እሰማለሁ። ኔቲ በጣም አዘን ያደረገኝ እሰማለሁ ወይስ ኔቴ በጣም እያስቸገረኝ ነው? ይሰማል ደጋማ እሺ እዚህ ሀሳብ የነብዩ መሐመድን ከአለባበስ ጀምሮ እነዚህም ሌሎችን ነገር የነብዩ መሐመድን ነገር ጥሩ መምሰል ወሳኝ እንደሆነ ታምናላችሁ? ለየትውልዳቸው እንዲያማልዱ ፈቃድ ይሰጣቸዋል፣ ያማልዱላቸዋል። መላእክቶች እንዲሁ፣ ህፃናቶች እንዲሁ፣ ኃጢአት የሌለበት ማንኛውም አካል የማማለድን ስልጣን ይሰጣቸዋል አላህ የውመል ቂያማ። የዛኔ ከአላህ ፊት ይቀርቡና ያማልዱላቸዋል፣ ይቅር ይላቸዋል። እሺ ካማለዱላቸው በኋላ ወደ ጀነት ይገባሉ ማለት ነው፣ ምንም ኃጢአት ቢሰሩ። አዎ እንግዲህ አላህ ስብሐነ ወተዓላ እሱን እንደሚምርለት ያንን ሰውዬ ከወሰነ አላህ ስብሐነ ወተዓላ ይምር። ተቀጣ ቢባል እንኳን በዛችው ባለችው ልክ ይቀጣና ወደ ጀነት ይገባል። እንደሚቀጣ እንኳን ቢኖር ማለት ነው እንጂ መልጃ ከተደረገ አላህ ከፈቀደ ያንን መልጃ እንዲያደርጉ እንደሚምርላቸው ቃል ገብቷል። እሺ 66:12 66:12 እሺ ወመርየም እብነተ ዒምራን የዒምራንን ልጅ መርየምን ያችን ብልቷን የጠበቀችውን ምሳሌ አደረገ። በእርሱም ውስጥ ከመንፈሳችን ነፋን ወይንም ዘራን። በጌታዋ ቃልና በመጽሐፍቱ አረጋገጠች፣ ከታዘዞቹም ነበረች ይላል። በእርሱም ውስጥ ሲል በማን ውስጥ ነው? በመርየም ዓለይሃ ሰላም በእርሷ ውስጥ ነበር። በእርሱም ውስጥ ሲል በሌላ ቦታ ላይ ያብራራል አላህ ፈነፈኽና ፊሃ ብሎ ገልጾታል። ደስተሽ ችግር የለም። ሱረቱል አንቢያ ምዕራፍና ቁጥር ልንገርህ። ሱረቱል አንቢያ ምዕራፍ 21 ቁጥር 91 ወጥቼ ልየው አያስወጣኝም ነው? ችግር የለውም ላሳየህ። ያ እና እዚህ ጋር ይታያል። ያችንን ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን ይላል። እርሷንም ልጇንም እንደዚሁ የነፋን በእርሷም ውስጥ ብሎ አስቀምጦታል። ያ መንፈስ ወይንም ሩህ የተዘራው በእርሷ ውስጥ ነው። የነፋንባትን ሲል የዘራንባት ማለት ነው። ህይወትን መዝራትን ነው የሚያመላክተው። የተላከው አካል መልአኩ ገብርኤል ወይንም ጅብሪል ነው። አላህ ለመላእክቶቹ አዟቸው የሚሰሩትን ስራ ወደ ራሱ ያስጠጋዋል፣ ወደ መላእክቶችም ያስጠጋዋል። ጅብሪል እዚህ ጋር የሚለው ያችንም ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን እርሷን ልጇንም እንደዚሁ ለዓለማት ተአምር
ያደረግናት መርየምን አስታውስ ይላል። እዚህ ጋር ያለው ያችን ብሉታን የጠበቀችው መርየምን ነው እየጠቀሰ ያለው። ከመንፈሳችን የነፋንባትን ሲልሳ ከመንፈሳችን ሲል ከመንፈሳችን የሚለው አላህ ባለቤትነቱን መንፈሶችን ፈጥሯል። አላህ ሩህ ማለት ነው። የሰው ልጆች ህያው የሚሆኑበት ሩህ አለች። እሷ መንፈስ ትባላለች፣ በአረበኛ ሩህ ትባላለች። እነዚህ ተፈጥረው በአንደኛው ሰማይ ላይ ይገኛሉ። ከነዚያ ከመንፈሶች እያለ አላህ እየገለጸ ነው። ማን የተላከው መልአክ ያችን ነፍስ ይዞ መጥቶ እንዲዘራ? መልአኩ ገብርኤል ነው። በሌላ ቦታ ላይ ገብርኤል ወደ እርሷ ተልኮ እንደመጣ ወደ እርሷም መንፈሴን ላኩት እያለ ገብርኤልንም ሩህ ብሎ ይጠራዋል። እንደጠቃላይ እዚህ ቦታ ላይ ከመንፈሳችን የተባለው አላህ ስብሐነ ወተዓላ ከፈጠራቸው መንፈሶች መካከል በአንዷ ነፍስ ለማለት ነው። እሺና ደግሞ ሌላ አንድ ጨምርልና ሳሂህ አልቡኻሪ 1913 ሲክፈት ለካልች ሳሂህ አልቡኻሪ 1913 19 1913 ነው ያልከው አይደል? 1913 ነው ያልከው ካሌብ ይሰማል? አይ ይሰማል። 1913 ነው ያልከው አይደል? النبي صلى الله عليه وسلم قالوا إن أمة أمية እኛ ኡሚይ ህዝቦች ነን አሉ። እንግዲህ አማርኛው ላይ ማይም ብሎ ተርጉሞታል። ያ ማለት ምን ማለት ኡሚይ ማለት ምን ማለት እንደሆነ ይገልጻል። እዚያው ሌላ ቦታ ሳንሄድ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ ኡሚይ ህዝቦች ነን ካሉ በኋላ ምን ማለት ነው ኡሚይ ማለት የሚለውን ራሳቸው ሲያብራሩት ላ ነክቱብ ወላ ነሕሱብ አሽዓር አንጽፍም ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም የማይጽፉ የማያነቡ ነበሩ። አላህ ሱብሓነሁ ወተዓላ ይህን በእርሳቸው ላይ ነው ያደረገው። ማን ነው የማይጽፈው ታዲያ ብለን ስናይ እኛን ሁላችንም ህዝቦቻቸውን አይደለም ራሳቸውን እየገለጹ ነው እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም። እንግሊዘኛው እስኪ አንብበልኝ ለኔ። እንግሊዘኛው አላስነበብሽ ያ The prophet said we are an illiterate nation. We are ነው ያለ እየተናገረው አማላለም እኮ እዚህ ጋር we are እኛ ያለ neither right nor no accounts አንድ አካል እኛ ብሎ ስለራሱ ብቻውን ሊናገር ይችላል። በእስልምና ቁርአንም ላይ ላሳየህ ይችላል። አንድ አካል ብቻውን እኛ እያለ ይናገራል። የማይጽፉት መናገር እንደሚችል እስኪያሳየኝ ሊጋንም ተሰየሽ ምን እክ ቁርአን ላይ ላሳየህ አንድ አካል ብቻውን ሆኖ በብዚት እኛ እያለ መናገር እንደሚችል አዎ አሳያለሁ። ሱረቱል ካህፍ እሺ እዚህ ጋር አንድ አካል ተመልከት በደንብ አድርገህ ኸድር አለ ይላል። ኸድር አንድ አካል ነው ይታያል ካሌብ? እሺ ኸድር አለ ይህ በእኔና በአንተ መካከል መለያያ ነው። ሙሴ ጋር እያወራ ነው። በእርሱ ላይ መታገስን ያልቻልንበትን ፍች እነግርሃለሁኝ አለው። ያልቻልንበትን ብሎ ራሱን ይገልጻል። አሁን እዚህ ጋር ይደግማል። አንድ ይመልሳል። መርከቢቱማ በባህር ለሚሰሩ ምስኪኖች ነበረች። ከኋላቸውም መርከብን ሁሉ በቅሚያ የሚይዝ ንጉሥ ነበርና እንዳይቀማቸው ላነውራት ፈቀድኩ አለ። አየህ አንድ አካል ነው አይደል? አዎ አንድ ነው። ልክ ነህ። አሁን ደግሞ ራሱን በብዜት ሲገልጽ ተመልከት። ወጣቱም ልጅማ ለቀጥሎ ፍቹን ሲናገር ስለ ወጣቱ ልጅ ደግሞ ወላጆቹ ምዕመናን ነበሩ። ቢያድግ ትዕቢትንና ክህደትንም የሚያስገድዳቸው መሆኑን ፈራን ሲል ስንት ነው? ፈራን ሲል ከላይ ያለውን አንድ መልሰውና እስኪ መልስላል። ችግር የለውም። ማነው ይሄን ያደረገው ድርጊቱን?
እሺ መርከቢቱም በባህር ለሚሰሩ ምስኪኖች ነበረች። በባህር ለሚሰሩ ምስኪኖች ከኋላቸውም እዚህ ጋር ብዙ ናቸው። መርከብን ሁሉ የድርጊቱ ባለቤት ማን ነው? አሁን እዚህ ቦታ ላይ የተመሰለ የምትመለሰው በልጁ ላይ ይህን ድርጊት ያደረገው ማን ነው? ራሱ ከድር ነው አይደለም? በልጁ ላይ ይህን ድርጊት ያደረገው ወደኋላ መለስ ብለህ ትሄዳለህ። ልጁን ምን እንዳደረገ እንደመልከት እዚህ ጋር ተመልከት። ልጁን ያው ፈንጠለቃ ወርደው ተጓዙም ይላል ከድርና ሙሳ። ወጣትንም ልጅ ባገኙና በገደለው ጊዜ ይላል። ማን ነው ይህን ድርጊት ያደረገው? ከድር። በገደለው ጊዜ ማን የገደለው? ሙሴና ከድር ናቸው የገደሉት። ከድር ነው ይህን ያደረገው። ያለ ነፍስ መግደል ንጹህን ነፍስ ገደልክን? በእርግጥ መጥፎን ነገር ሰራህ አለው። አንድ አካልን ነው እየተናገረ ያለው። ሙሴ ነው ወቃሹ። ገብተዋል? እሺ አሁን እዚህ ጋር ወርደ ተጓዙም የሚለው ማንና ማንን ነው? ከድርንና የስራው ባለቤት ነው። ለምን ገደለው ብለን ስናይ ፈርቼ ነው የሚለውን ፈራን ብሎ ራሱን በብዜት ገለጸ። ገብቶሃል? የድርጊቱ ባለቤት ማን ነው? ገደለው። አንድ አካል ነው የገደለው። ገብቶሃል? ይህ አካል ለምን እንደገደለው ምክንያቱም ሲናገር ፈራን እያለ ራሱን በብዜት ይገልጻል። ፈራን ብሎ ራሱ ገለጸ። ያው ወጣቱንም ልጅማ ብሎ ፍቹን ለሙሴ እየነገረው ነው። ያን የገደለበትን ምክንያት እየነገረው ነው። ወላጆቹ ምዕመናን ነበሩ። በእርግም ትዕቢትና ክህደትን የሚያስገድዷቸው መሆኑን ፈራን፣ ለዚህ ነው የገደልኩት እያለ ነው። ራሱን በስንት ገለጸ? በብዜት ገለጸ። እና አንድ አካል ብቻ ሆኖ ሳለ በብዜት ራሱን ይገልጻል። እዚያ ላይ ነቢ ሰለላሁ ዐለይሂ ወሰለም የማናነብ የማንጽፍ ሲሉ ጊዜ የማያነብ የማይጽፈው ማን ነው ብለን ስናይ እኛ እናነባለን እንጽፋለን። ማንን ነው? ራሳቸውን ነው። አላህ በቁርአን ላይ ምን እንዳላቸው ደግሞ ላሳይህ። በዚህ በደንብ የሚያብራራልህ እርሳቸውን እንደሆነ ሱረቱል አንከቡት ላይ የማትጽፍና የማታነብ አደረግኩህ እያለ ራሳቸውን ብቻ ሲገልጻቸው ላሳይህ ደግሞ ይበልጥ እንዲገለጽልን። ሱረቱል አንከቡት ላይ እንሂድ። ያውን አሁን አንብብ ይታያል። እዚህ ጋር ምን ይላል? ከእርሱ በፊትም መጽሐፍን የማታነብ በቀኝ እጅህም የማትጽፍ አልነበርክም ይላል። የምትጽፍ አልነበርክም። የማንበብና መጽሐፍ የሚባለው የተነሳው ከእርሳቸው ብቻ እንደሆነ ቃል በቃል እዚህ ጋር ሱረቱል አንከቡት ላይ ይገልጸዋል። ይህን ይመስላል። እሺ እዚህ ጋር ሌላ ልጠይቅሽ። እሺ ጃ አለህ አይደለ? ወይንም ሌሎች ካላችሁ እዚህ ሶላት ልሰግድ ነው። ቅድም አዛን ከተደረገ ከ20 ደቂቃ በኋላ ይሰግዳል። ሰግጄ እመለሳለሁኝ። ዛህራ ካለች አስገባት፣ ወይ ሌላ ልጆች ካሉ ካሌብን ጥያቄዎች ካሉ መልሱለት። ጃም አለው ያውራ። ከጃም ጋር ማውራት ትችላለህ። ሌሎች ካላችሁ ቀጥሉ። ካሌብ ለጨዋነትህ እናመሰግናለን። እሺ